እሺ ተመልካቾች እንዴት ናችሁ? እንግዲህ ኢትዮጵያ ውስጥ የዋጋ ግሽበት በተከታታይ ወራት እየጨመረ ነው። የመንግስት እቅድ የነበረው ወደ ነጠላ አሃዝ ለማስገባት ነበር። ለነጠላ አሃዝ የቀረበበትም ወቅት ነበረ። ወደ ሲንግል ዲጂት የቀረበበት ወቅትም ነበረ። ነገር ግን ላለፉት 3 ወራት በተከታታይ የዋጋ ንረት እየጨመረ ነው። በመንግስት መረጃ ማለት ነው። በመንግስት መረጃ የሚለውን ቃል የምጠቀመው ለምንድን ነው? ብዙ ጊዜ ከሴንትራል ስታቲክስ የሚወጣ የዋጋ ንረት መረጃን ብዙ ሰዎች ለመቀበል ይቸግራሉ። አንደኛ የመንግስት ነው የሚል አንድ ጉዳይ አለ። ሁለተኛ ደግሞ ከምንኖረው ኑሮ ጋር የሚጣጣም አይደለም። 15% የዋጋ ንረት ቢል እኛ የምንኖረው ግን መሰረታዊ ሸመታችን በጣም ከፍተኛ ስለሆነ ቁጥሩ የሚገልጽ አይደለም የሚል ብዙ ጊዜ እንደዛ ሂስ ይነሳበታል። አሁን በመንግስት መረጃ የሚለውን ሀሳብ ያመጣሁት ለዛ ነው። በመንግስት በሴንትራል ስታቲክስ መረጃ ነው በተከታታይ ወራት እየጨመረ ያለው። የግንቦት ወር የዋጋ ንረትም ወጥቷል። የግንቦት ወር ጠቅላላ የዋጋ ንረት ከአምና ግንቦት ወር አንጻር ሲታይ በ13.4 በመቶ ሆኗል። ምን ማለት ነው? እያንዳንዱ ዋጋ የሚያድግበት መጠን በ13.4 ከመቶ ሆኗል ማለት ነው። እንግዲህ አምና ግንቦት 2017 ከነበረው አንጻር ደግሞ ነጠላ ወራቶቹ ከታየ በ14.4 በመቶ መጠነኛ ቅናሽ ሊሆን ይችላል። የዋጋ ንረቱ ሲሰላ በሁለት ነው የሚሰላው። በቃ ምግብ ነኮች አሉ፣ ከዛ ደግሞ ከምግብ ነክ ውጭ ይሆናል። ምግብ ነክ የዋጋ ንረት አሁን ግንቦት ወር ላይ 15 በመቶ ደርሷል። ምግብና አልኮል ያልሆኑ መጠጦች ማለት ነው። ውሃ ሊሆን ይችላል፣ ለስላሳ ሊሆን ይችላል። ደግሞ ምግብ ያልሆኑትም አሉ። የግንባታ ዕቃ ሊሆን ይችላል፣ ቁሳቁስ፣ ልብስ፣ አልባሳት ምናምን ጨምሮ ማለት ነው። አገልግሎቶችንም ጨምሮ እሱ 11.1 በመቶ ሆኗል እና መጨመር እያሳየ ነው። ዋጋ ንረቱ የሚሰላው የሴንትራል ስታቲስቲክስ በሁለት መንገድ ነው። ምን ማለት ነው? ሚያዝያ ከግንቦትን ያነጻጽራል፣ ግንቦት ወርን ከአምና ግንቦት ወር ያነጻጽራል እና ክብደት አለው። ከ53 በመቶ በላይ ለምግብ ነው የሚሰጠው። 53.5 ለምግብ ቁሶች ምን ማለት ነው? አንድ ሰው ከአማካይ ገቢ ውስጥ አንድ ቤተሰብ ከአማካይ ገቢ ውስጥ 53.5% የሚሆነውን ምግብና ምግብ ነክ ለሆኑ ነገሮች ያወጣል። 46.5 በመቶ ደግሞ ከምግብ ውጭ ላሉ ጉዳዮች ያወጣል ተብሎ ነው የሚታሰበው። ስሌቱ እንደዛ ነው እና አሁን በዚህ እንኳን ዓመት ከገባ በኋላ ብንመለከት እየጨመረ ነው የመጣው። ባለፉት 3 ወራቶች ወደኋላ እንኳን አንድ 6 ወር ወደኋላ ብንንደረደር ታህሳስ ወር ላይ ጠቅላላ የዋጋ ንረት 9.7 በመቶ ነበር። ምግብም ከ10 ከመቶ በታች ነበር። ምግብ ያልሆኑትም ከ10 ከመቶ በታች ነበሩ እና ታህሳስ 2018 ከታህሳስ 2017 ጋር ሲነጻጸር ምክንያቱም 2017 ላይ 17 ከመቶ ስለነበረ በጣም ቀንሷል። ኦልሞስት በግማሽ ቢሆን ጥር ላይም ከ10 ከመቶ በታች ነበር። ወራዊ 9.8 ከመቶ ነበር። የምግብ 10.4 ከመቶ እና ከምግብ ውጭ ያለው 9 ከመቶ። ከ2017 አንጻር በጣም ብዙ መሻሻል ነበር የነበረው ዳታው። የካቲት ወር ላይም ከ10 ከመቶ በታች ነበር 9.7 በመቶ። የምግብ 10.8 ከመቶ፣ ምግብ ያለው ደግሞ 8.1 ከመቶ። 15 ከመቶ ከነበረው ከ2017 አንጻር ጥሩ የሚባል ነበር። እስከ መጋቢት ድረስ ነጠላ አሃዝ ነበር የሚያሳየው የወራቱ ስሌት ሲሰላ። መጋቢት ላይ 9.4 ከመቶ ነበር፣ ምግብ 11 ከመቶ፣ ከምግብ ውጭ ያሉት 7 ከመቶ። 2017 ከነበረው አንጻር ሲታይ 13.5 ከመቶ ከነበረው በጣም ከፍተኛ ነበር ቅናሹ። ከዛ በኋላ ግን ማደግ ነው የጀመረው። በቃ ነጠላ አሃዝ ደርሷል፣ የነጠላ አሃዝ የማስገባት ግቤን እያሳካው ነው ብሎ አይኤምኤፍም እንደ ማበረታቻ ሲያቀርብ ነበር። የገንዘብ ኮሚቴም በጣም ጥሩ ነው፣ ስለዚህ ነጠላ አሃዙ ላይ ለመቆየት ጥብቅ የገንዘብ ፖሊሲው መቀጠል አለበት በሚል ያቀርብ ነበር። ብሔራዊ ባንክም ለዋጋ ንረት መቀነስ ስለጠቀመኝ ጥብቅ የሆነውን የገንዘብ ፖሊሲ ስርዓቴን እቀጥላለሁ ብሎ ነበር። እነዚህ ለውጦችም ጥብቅ ከገንዘብ ፖሊሲ ጋር የተገናኙ እንደሆነ ያምን ነበር። ግን ከመጋቢት ወደ ሚያዝያ ከ9.4 በመቶ ወደ 11.7 በመቶ ነው ያደገው። ከሚያዝያ ወደ ግንቦት ከ11.7 በመቶ ወደ 13.4 በመቶ ነው ያደገው።
ጠቅላላ ዋጋ ንረት። የምግብ ዋጋ ንረትም በተመሳሳይ የምግብ ዋጋ ንረት ከየካቲት ነው የጀመረው። ከየካቲት ለመጋቢት ከ10.8 ከመቶ ወደ 11 ከመቶ፣ ከመጋቢት ወደ ሚያዝያ ከ11 በመቶ ወደ 13.5 በመቶ፣ ከሚያዝያ ወደ ግንቦት ከ13.5 በመቶ ወደ 14.6 በመቶ ለአራት ወራቶች እያደገ ነው የመጣ። ምግብ ነክ ያልሆኑት ከመጋቢት እንደውም 7 በመቶ ደርሶ ነበረ መጋቢት ላይ። ከመጋቢት ወደ ሚያዝያ ከ7 በመቶ ወደ 9.1 በመቶ ነው የጨመረው። ከሚያዝያ ወደ ግንቦት 9.1 በመቶ የነበረው ወደ 11.1 በመቶ ነው የጨመረው። ጭማሪ እያሳየ ነው በተከታታይ። ምግብ ለነክ ላልሆኑት በዋናነት የትራንስፖርት ነው ትልቅ ቦታውን የሚይዘው። አሁን ግንቦት ወር ላይም የምግብ ነክ የዋጋ ንረቶች በጣም እንዲኖሩ ካረጓቸው መሰረታዊ የሚባሉ ምክንያቶች መካከል አልኮል ያልሆኑ መጠጦች በ40.9 በመቶ ነው የጨመሩት። ለስላሳ ቡናን ጨምሮ ማለት ነው። የቡና ዋጋ ብዙዎቻችሁ የምትመለከቱት ነው። ኦልሞስት በ41 በመቶ ነው የጨመረው። የስኳር በ37 በመቶ ነው የጨመረው። የስጋ ውጤቶች ወደ 19.5 በመቶ ነው የጨመረው። ብዙ ሰዎች የሚጠቀሙባቸው ወተትም፣ አይብም፣ እንቁላልም በ19 በመቶ ነው የጨመሩት። በጣም ትልልቅ ጭማሪ ነው። ዘይት በ17 ከመቶ ነው የጨመረው። በመንግስት መረጃ ነው። አትክልቶች በ12 ከመቶ ነው የጨመሩት። ከ40 ከመቶ በላይ፣ ከ30 ከመቶ በላይ፣ ከ15 ከመቶ በላይ ነው የጨመሩት። ሁሉም ማለት ነው መሰረታዊ የሚባሉት የምግብ ቁሶች። ምግብ ነክ ያልሆኑትንም ትልልቅ ድርሻ የሚይዙት አሉ። ኦልሞስት ከ15 ከመቶ በላይ ናቸው። ትራንስፖርት በ17 ከመቶ ነው የጨመረው። አልኮል መጠጦች ተውት፣ እሱን የቤት ዕቃዎች ከ12 ከመቶ በላይ ነው የጨመሩት። የተለያዩ አገልግሎቶች እና ቁሳቁሶች በአማካይ ወደ 18 ከመቶ ነው ሲጨምሩ የነበረው ማለት። ኢትዮጵያ ኢኮኖሚ ላይ ለተከታታይ 3 ወራቶች በከፍተኛ ሁኔታ እየጨመረ፣ የካቲትና መጋቢት ጥሩ ይመስል ነበር በአማካይ ሲታይ፣ ግን ሚያዝያ ግንቦትን ጨምሮ ምግብና ምግብ ነክ ያልሆኑ ዋጋዎች በጣም እየጨመሩ ነው። ጥብቅ የገንዘብ ፖሊሲም እየተከተለ ጥብቅ የገንዘብ ፖሊሲው ሳይላላ ማለት ነው። የአይኤምኤፍ 5ኛው ግምገማ ላይ ዋጋ ንረት ላይ ያለው ጉዳይ በጣም ጥሩ ነው፣ ስለዚህ ጥብቅ የሆነው የገንዘብ ፖሊሲያችሁን ማስቀጠል አለባችሁ የሚል ምክረ ሀሳብ ሲሰጥ ነበር የነበሩ። ለዚህ በጣም ብዙ ምክንያቶች ይጠቀሳሉ። በሴንትራል ስታቲስቲክስም የተጠቀሱ ምክንያቶች አሉ። ተንከባላይ ምክንያቶችም እንዳሉበት ይጠቅሳል። ከኮቪድ ጀምሮ ሲንከባለል የመጣ ምክንያት፣ የሀገር ውስጥ ያለው ግጭትም፣ የሩሲያና የዩክሬን ጦርነትም የዋጋ ንረት የሚደራረብ ምክንያት ስላሉ፣ ዲቫሉዌሽንም ደግሞ ዓለም አቀፍ ገበያ ላይ ያለው ዋጋ መጨመር፣ በተለይ እነዚህ ያለፉት 2 እና 3 ወራቶች በዋናነት የብር አቅም የመዳከም ሁኔታ ተጽዕኖዎቹን አሁን እያሳረፈ እንደመጣ ነው የሚያሳዩ። ደግሞ የመካከለኛ ምስራቅ ላይ ያለው ግጭት አሁን ዋጋ ንረት ላይ በደንብ እየታየ ነው። የሰዎች ኑሮ ላይ በደንብ እንዲታይ እያደረገ ነው። በመንግስት ስታቲክስ እንኳን እሱም እያሳየ ነው። ግጭቶች አሉ። በሀገር ውስጥም ያለ ግጭቶች እንደው የምርት እንቅስቃሴ በሚፈለገው ልክ አይደለም፣ የራሱ ተጽዕኖ አለበት ማለት ነው። ዓለም አቀፍ ሁኔታ ላይ ያለው የነዳጅ ዋጋ መጨመር አሁን ነው ኢንፍሉዌንሱ እየታየ ያለው። ይኸው ላለፉት 3 ወራቶች በደንብ ነው እየታየ ያለው። ምክንያቱም አብዛኛውን ሸምቶ የሚያመጣ ኢኮኖሚ ነው የኢትዮጵያ ኢኮኖሚ። ዓለም አቀፍ ገበያ ላይ ሎጂስቲክ ላይ የሆነ ነገር ከመጣ ዋጋ በጣም ከፍ ይላል። አሁንም አይኤምኤፍ እያሳሰበ ያለው አሁን በቅርብ የወጣው ትናንትና የወጣው የወርልድ ባንክ ሪፖርት የሚያሳየው ይህ ገልፍ ስቴት ላይ ያለው ግጭት እሱ የሚቋቋም ፖሊሲ ካልተዘጋጀ በስተቀር ለኢትዮጵያ ኢኮኖሚ አደጋ መሆኑን ሁለቱም ሲገልጹ ነበር። ስለዚህ ዓለም አቀፍ የነዳጅ ዋጋ ጨምሯል። ይኸው ዋጋ ንረት እዚህ ኢንፍሉዌንስ እየታየ ነው። የአፈር ማዳበሪያ ዋጋ ጨምሯል። የራሱን ኢንፍሉዌንስ እያሳየ ነው። የሎጂስቲክ ሁኔታዎች ጨምሯል። የኢንሹራንስ ክፍያዎች ጨምረዋል። እሱ ዋጋ ንረቱን እያሳየ ነው። እሱ ብቻ ሳይሆን ግን አንዱ መሰረታዊ ነጥብ ብዬ ማምነው እኔ ምንድን ነው ኢንፍሌሽን ኤክስፔክቴሽን የሚባሉ ዋጋ ንረት ሊጨምር ይችላል። በቃ ገልፍ ስቴት ላይ ያለው ጦርነትም ዋጋ ንረትን ሊያሳድገው ይችላል፣ የነዳጁ ሁኔታ ሊያሳድገው ይችላል የሚለው የሰዎች ግምት የራሱን ተጽዕኖ እየፈጠረ ነው። ሸመታ ላይ የሚኖር ሽሚያ የየራሱ ተጽዕኖ ነው ያለበት። ምክንያቱም ከቀደም ወራት ጋር የሚታየው ምልክት እሱ ነው። በቃ የረጅም ጊዜ ሂደት ነው። ለምሳሌ ወደ ኋላ ሄደን ከታህሳስ 2017 ጀምሮ እንኳን ብናይ እየቀነሰ ነበር የመጣው 2014ም 2015ም ከነበረው አንጻር በ30 ከመቶ ይመስለኛል የቀነሰው። አሁን ግን ወደ 13.4 በመቶ ቢደርስም ለ3 ወራቶች ከታየው ወደ ነጠላ አዝ ቀረብ የተባለ ዋጋ ንረት ነው ከፍ እያለ ያለው።
እና ኢትዮጵያ ውስጥ ጥብቅ የሆነ የገንዘብ ፖሊሲው እንኳን እየተተገበረ ግን ዋጋ ንረት እየጨመረ ነው። ስለዚህ ውጭ ያለውን ተጽዕኖ እንኳን መቋቋም የሚችል አማራጭ ፖሊሲዎች ያስፈልጋሉ። ጥብቅ የሆነ የገንዘብ ፖሊሲውም እያለ ዋጋ ንረት ከነጠላ አሃዝ አሁን በ4 ከመቶ በላይ ከፍ በ3 ከመቶ ከፍ ነጠላ አሃዝ የሚጠበቀው ዋጋ ንረት 13.4 በመቶ ማለት ከፍ እያለ ነው ማለት። አሁን ደግሞ መካከለኛ ምስራቅ ያለው ግጭት ደግሞ የማይቆም ከሆነ ደግሞ የሰኔ ወርም የሐምሌ ወርም እንደዚህ ተጽዕኖ ሊፈጠርባቸው ይችላልና እሱ ላይ መንግስት የራሱን ስራዎች በደንብ መስራት እንዳለበት ነው ማስበው። ይህ መረጃ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።